ኦኬ በዚህ ሴሽን የምንመለከተው አንትሮፖሎጂ ዩኒት ፎር ማርጂናላይዜሽን ማይኖሪቲስ ኤንድ ቨልነራብል ግሩፕ የሚለውን የዩኒፎርም ፓርት እንመለከታለን። አንትሮፖሎጂ ፍሬሽማን የመጀመሪያ ዓመት ተማሪዎች ስለሆናችሁ ማለት ነው። ማርጂናላይዜሽን ኢዝ ፕሮሰስ ኦፍ ትሬቲንግ ኢንዲቪዥዋል ኦር ግሩፕ አዝ ማኖር ሲግኒፊካንት ኦር ፕሪፈሪያል ይላል። እንግዲህ መጋለል ወይ ደግሞ ማርጂናላይዜሽን የሚለው ሀሳቤ ግለሰቦች ወይም ቡድኖች ሊሆኑ ይችላሉ። እንግዲህ ጥቃትን የእምነት ወይም ደግሞ የውጭ አካል አድርገው ስንመለከታቸው ወይ ደግሞ አድርገን የምንመለከትበት ሲቹዌሽን ሲፈጠር የገለልተኝነት ስሜት ማርጂናላይዜሽን ይባላል፣ ወይም ደግሞ ማግለል የሚባለው ማለት ነው። ኢት ሊድ ቱ ዜር ኤክስክሉዥን ፎር ፉል ሶሻል ኤንድ ኢኮኖሚካል ፖለቲካል ፓርቲሲፔሽን ይላል። ይህም እንግዲህ ከማህበራዊ ኢኮኖሚያዊ ሊሆን ይችላል ፖለቲካዊ ተሳትፎዎች ሙሉ በሙሉ ማግለልን የሚመለከት ነው፣ ወይም ደግሞ ኤክስፕሌን ለማድረግ የምንሞከርበት ነው። ኢት ኢንቮልቭ ኤክስክሉሽን ኦፍ ሰርቴን ግሩፕ ፎር ሶሻል ኢንተራክሽን ሜሪጅ ሪሌሽን ኤንድ ሼሪንግ ፉድ ኤንድ ድሪንክ አት ወርኪንግ ኤንድ ሊቪንግ ቱጌዘር ይላል። ለምሳሌ የተወሰነ ያክል ማህበረሰቦች ወይ ደግሞ ቡድኖች ከማህበረሰቡ ግንኙነት ከጋብቻ፣ ምግብ መጠቀም፣ እንደዚሁም መጠጦች አብሮ ከመካፈል ይልቅ የማግለል ሁኔታዎች ሲፈጠሩ ከነሱ ጋር አንጋባም፣ አብረን አንበላም አይነት ሲቹዌሽኖች እነዚህ ለመግለጽ ነው የምንጠቀምበት። ሩትስ ኢን ፓወር ኢምባላንስ ኤንድ ሶሻል ኢነራርኪ ይላል። እንግዲህ ምንድን ነው የሚለው መነሻቸው የስልጣን መዛባት ሊሆን ይችላል፣ አይታወቅም። እንደዚሁ የማህበረሰቡ ደረጃ ወይ ደግሞ ብዛት ቁጥርና ሲግኒፊካንሲ ማነስ ወይም ደግሞ ልዩነት መኖር ለዚህ እንደ ዋነኛ ምክንያት ወይ ደግሞ እንዲሆን እንደ ዋነኛ ምክንያት ነው የሚመለከቱት። ዘ ኔቸር ኤንድ ሌቨል ኦፍ ማርጂናላይዜሽን ቫሪየስ አክሮስ ዲፍረንት ሶሳይቲ ዲው ቱ ዘ ካልቸራል ዲቨርሲቲ ይላል። እንደ ባህል ልዩነታችን እንግዲህ የምናገልበት ሁኔታና መጠኑ ከማህበረሰብ ማህበረሰብ አንድ አይደለም፣ ወይም ኮመን ሊባል አይችልም። ነገር ግን ግሩፕስ ኮመንሊ አፌክትድ ባይ ማርጂናላይዜሽን አር ውመን፣ ቺልድረን፣ ኦልድ ፒፕል ኤንድ ፒፕል ዊዝ ዲስአቢሊቲ ናቸው። ነገር ግን እንደ ባህላችን የምንፈጥራቸው ነገሮች ቢለያዩም እንኳን እነዚህ ከላይ የጠቀስናቸው የማህበረሰብ አካላት ተጋላጭነታቸው ሰፊ ነው። ከነዚህ መካከል እንግዲህ ሴቶች፣ ህጻናትን፣ እንደዚህ አረጋውያን አካል ጉዳተኞችን በግንባር ቀደምትነት ማስቀመጥና መመልከት እንችላለን። ሌላኛው ኤግዛምፕሉን ከተመለከትን እንግዲህ ኤክስክሉሽን ኦፍ ሰርቴን ኤትኒክ ግሩፕ ፍሮም ፖለቲካል ፕሮሰስ፣ እንግዲህ የተወሰኑ ብሔሮችን ከፖለቲካ ሂደቶች ማስወገድ ወይም ደግሞ አለማሳተፍ ሌላኛው ነው። ሌላኛው ዲናይን አክሰስ ቱ ሃውሲንግ ኦር ኤምፕሎይመንት ቤዝድ ኦን ሪሊጅን አፍሊኬሽን፣ እንግዲህ በተለያዩ በሪሊጅን አፍሌሽኖች ቤዝድ በማድረግ ወይም በሃይማኖት ክፍፍል ምክንያት የመኖሪያ ቤቶችን አለማግኘት፣ የስራ እድሎችን አለመፈጠር ወይም ደግሞ ከዛ አይነት እንትኖች መታገድ እንደ ምክንያት ሊቀመጥ ይችላል። በኢትዮጵያ ከተመለከትን ለምሳሌ ኢትዮጵያ በኤግዛምፕል ኦፍ ክሮፍሜን ማርጂናላይዜሽን የሚባል ነገር አለ። በተለምዶ በሀገር ቀጥቃጮች፣ ሸክላ ሰሪዎች፣ የእደ ጥበብ ባለሙያዎች በተለይ ክሮፍሜኖች በዚህ ውስጥ በጣም ብዙ አፌክሽን ይኖርባቸዋል፣ ወይም ደግሞ ሲገለሉ ማየት በጣም የተለመደ ነው። ከዛ ኔክስት ዴፊኒሽን ኦፍ ቫልነራቢሊቲ አለ። ዚስ ስቴት ኦፍ ቢንግ ሰስቴናብል ቱ ቢ ፊዚካል ኦር ኢሞሽናል ሃርም አታክ ኦር ሚስትሪትመንት ይላል። እንግዲህ ተጋላጭነት ወይም በተለምዶ ቨልነራብል እያልን የምንጠራው ትርጉሙ ለአካላዊ ወይም ለስነ ልቦናዊ ጉዳት ተጋላጭ መሆን ደግሞ ጥቃት ወይም ደግሞ አንግል በቀላሉ የሚጋለጡ አካላት ቨልነራብል ሶሳይቲ ወይም ደግሞ ቨልነራቢሊቲ ወይም ተጋላጭነት አለባቸው ብለን ብዙ ጊዜ መግለጽ እንችላለን። ቨልነራብል ኢንዲቪዥዋል ኦፍን ሪኳየር ስፔሻል አቴንሽን ፕሮቴክሽን ኤንድ ሰፖርት ኢንሹር ዜር ሴፍቲ ኤንድ ዌልቢንግ ይላል። ተጋላጭነት የሚባለው እንግዲህ የሆነ ግለሰብ ደህንነቱ እንዲጠበቅለት ልዩ ትኩረት የሚሻና ጥበቃ የሚያስፈልገው ድጋፍ የሚያስፈልጋቸው ሰዎች በዚህ ውስጥ ይጠቃልላሉ። እነዚህ ሰዎች እንግዲህ እንዳይጎዱ እኛና መንግስት ልዩ እንክብካቤ የምንሰጣቸው ወይም ደግሞ ሽፋን የምንሰጣቸው ሰዎች ቨልነራብል ሶሳይቲ የምንላቸው ወይም ኢንዲቪዥዋል ይባላሉ። ኔቸር ኦፍ ቨልነራቢሊቲ ካን ቢ ሲቹዌሽናል ኤንድ አራይዝ ዲ ቱ ስፔሲፊክ ሰርከምስተንስ ይላል። እንግዲህ ኤግዛምፕል ናቹራል ዲዛስተር ይላል። ተጋላጭነት ወይም ደግሞ የናቹራል ቨልነራቢሊቲ የሚባለው ባህሪያት ሁኔታዎች ሊለያዩ ይችላሉ። ይህም በተወሰኑ አካባቢዎች ለምሳሌ በተፈጥሮ አደጋ ሊሆን ይችላል ተጋላጭነቱ የተፈጠረው ወይም ምክንያቱ የተፈጠረው በዛ ሊሆን ይችላል። አሴም ታይም ደግሞ ለምሳሌ ጎርፍ፣ ድርቅ ምክንያቶች እነዚህ ሰዎችን ቀድሞ ቨልነራብል ሶሳይቲ ባይሆኑ ወይም ቨልነራብል ኢንዲቪዥዋል ባይሆኑ እንኳን አፍተር ዛት ወይ ደግሞ አፍተር ናቹራል ዲዛስተር ዘይ ቢካም ቱ ኢንዲቪዥዋል ቨልነራብል ሶሳይቲ ማለት ነው። ኤንድ ካን ቢ ኢንሄሪት ሊንክድ ቱ ዘ ፐርሰን ኮንዲሽን ኦር ስቴት ፎር ኤግዛምፕል ኤጅ ይላል። እንደዚሁም ደግሞ ዲስአቢሊቲ ይላል። አንዳንድ ጊዜ ደግሞ ኢት ካን ቢ ሊንክድ የሚሆነው ከምን ጋር ነው?
ከስታተስ አሁን ካለንበት ስታተስ ኮንዲሽን ጋር ይሆናል። ለምሳሌ አሁን ያለንበት ኤጅ ከሰውነታችን ጥንካሬ እንደዚሁም ዲስአቢሊቲ ፐርሰን ከሆነ አካል ጉዳተኝነትም ከሆነ ምናልባት አሁንም እዚሁ ቨርነረብል ሶሳይቲ ወይም ደግሞ ቨርነረብል ኮንዲሽን ውስጥ እንገባለን። ቅድም ናቹራል ዲዛስተርን ተመለከተን። እዚህ ጋር ደግሞ ያለን ፐርሰናል ኮንዲሽን ወይም ስታተስ ለዚህ ዋነኛው ምክንያት ወይም ቨርነረብል ሶሳይቲ እንድንሆን ሊያደርገን ይችላል ማለት ነው። ኤግዛምፕል ኦፍ ቨርነረብል ግሩፖችን ከተመለከትን እንግዲህ ቻይልድ ዲው ቱ ዘር ዲፔንደንስ ኤንድ ዲቨሎፕመንታል ስቴጅ አለ። እንግዲህ ህጻናት እያደጉ በመሆናቸው እና በሌሎች ጥገኛ የመሆን እድላቸው ሰፊ ስለሆነ ህጻናት የመጀመሪያውን ድርሻ ይዛሉ። ፒፕል ዊዝ ዲስአቢሊቲ የምንላቸው ሜፌስ ባሪየርስ ኔግሊጌት ኦር ዲስክሪሚኔሽን ይላል። አንዳንድ አካላት ደግሞ አካል ጉዳተኞች ናቸው። ብዙ ጊዜ ቨርነረብል የሚሆኑት እንቅፋቶች ያጋጥሟቸዋል። ችላ መባል፣ መድሎ ሊፈጸምባቸው ይችላል። በእነዚህ ቨርነረብል ሶሳይቲ እነሱ ልንላቸው እንችላለን። በሌላ ወገን ከተመለከትን ፒፕል ሊቭ ኢን ዲዛስተር ለምሳሌ ፕሮን ኤሪያስ አት ዘ ሃየር ሪስክ ዲው ቱ ዘ ኤንቫይሮንመንታል ትሬት ይላል። ሌሎቹ ደግሞ ተጋላጭ የሆኑት ቨርነረብል ሶሳይቲ የምንላቸው ለአደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ሰዎች ለምሳሌ በአደጋ ስጋት ምክንያቶች ከፍተኛ ጦርነቶች፣ የተፈጥሮ አደጋዎች ያጋጥሟቸው እሳተ ገሞራ መፈንዳት፣ ጎርፍ ምናምን የምንላቸው ያጋጠማቸው ሰዎች ምናልባት እነዚህ ፒፕል ሊቪንግ ይህን ዲዛስተር የሚባሉት ለቨርነራቢሊቲ ተጋላጭ ሲሆኑ ትመለከታላችሁ። ሌላኛው ማይኖሪቲ ግሩፖች ናቸው። ይህን ማይኖሪቲ ግሩፕ ኢዝ ስሞለር ሴግመንት ኦፍ ፖፑሌሽን ዛት ኢዝ ዲስቲንጉሽን ፎር ማጆሪቲ ባይ ካራክተሪስቲክስ ሰች አስ ሬስ፣ ሪሊጅን፣ ኢትኒሲቲ ኦር ላንጉጅ ይላል። አንዳንዶች ደግሞ አናሳ ቡድኖች ማይኖሪቲ ግሩፕ የምንላቸው እንግዲህ እነዚህ አናሳ ቡድኖች በዘራቸው፣ በሃይማኖታቸው፣ በብሔራቸው፣ በቋንቋቸው ከብዙሃኑ ተለይተው የሚገኙ ስለሆኑ እንግዲህ ተጋላጭነታቸው ሰፊ የመሆን እድሉ ብዙ ነው ማለት ነው። እዚህ ጋር ዞስ ግሩፕ ኤግዚስት ዊዝን ላርጀር ኮሚኒቲ region or country in often have less power of influence in society ይላል። እነዚህ አሁን የጠቀስናቸው ማይኖሪቲ ግሩፕ የሚባሉት እንግዲህ ኤግዚስት የሚያደርጉት በላርጀር ግሩፕ ውስጥ ነው፣ ወይም ደግሞ በትልቅ ማህበረሰብ ውስጥ ነው፣ ወይም ክልል ውስጥ ነው፣ ወይም ሀገር ውስጥ ነው ሀፕን ሊያደርጉ የሚችሉት። አብዛኛውን ጊዜ እንግዲህ በማህበረሰብ ውስጥ ያላቸው ስልጣን ወይም ተጽዕኖ ከሌላው አንጻር ከማጆሪቲው አንጻር በጣም አነስተኛ ሲሆን ትመለከታላችሁ። በዛ ምክንያት ኔግሊኬት ሲደረጉ ትመለከታላችሁ ማለት ነው። ኪ ፊቸሮቹ ምንድን ናቸው ብለን ከተመለከትን የመጀመሪያው ኒውሜሪካሊ ስሞለር ፖፑሌሽን ኮምፔር ቱ ማጆሪቲ ነው። ዋነኛው ባህሪውን ከተመለከትን እንግዲህ ከብዙሃኑ ሲነጻጸር በቁጥር አነስተኛ መሆናቸው ወይም የመጀመሪያ መለያቸው በቁጥራቸው አናሳ መሆናቸው ነው። ሁለተኛው ዲስቲንክት ካልቸር፣ ሪሊጅን ኦር ኤትኒሲቲ አይደንቲቲ ያላቸው የተለየ ባህል፣ የራሴ ሃይማኖት ይላሉ ወይም ደግሞ ብሔራዊ ማንነት አለኝ ብለው የሚያምኑ ናቸው። ከሌላው ህብረተሰብ ቋንቋቸው፣ እምነታቸው፣ ባህላቸው ሊለይ ይችላል ወይም የተለየ ባህል ሊኖራቸው ይችላል። ኦፍን ፌስ ዲስክሪሚኔሽን ኦር ፕሬጁዲስ ኦር ማርጂናላይዜሽን ይላል። እንግዲህ ሌላኛው ምንድነው ሀፕን የሚያደርጉ ብዙ ጊዜ መድሎች ይደርስባቸዋል ወይ ቅድመ ፍርድ ፕሬጁዲስ የሚባለው ወይም ደግሞ ማርጂናላይዜሽን ወይም ደግሞ በተለምዶ መገለል ወይም ደግሞ ሌላ አይነት ጥቃቶች ሲደርስባቸው ትመለከታላችሁ። እነዚህ ሜቢ ፖለቲካሊ ሶሻል ኢኮኖሚካል ዲስአድቫንቴጆችም ሊያጋጥማቸው ይችላል። ለምሳሌ በፖለቲካ ህይወታቸው፣ በማህበራዊ ህይወታቸው፣ በኢኮኖሚ ተጎጂ ሲሆኑ ትመለከታላችሁ። በቁጥር ማነሳቸው እንግዲህ ለደህንነታቸውና ለስልጣን እጦት ወይም ደግሞ መብታቸውን ሊያስጠብቅ ከሚችል አካል እጦት ሊዳረጋቸው ይችላል ማለት ነው። ኤግዛምፕል ከተመለከትን ሬስካል ሚኖሪቲ የሚባል አለ። ወይም ደግሞ ይሄ ሬስ ጋር ተያይዞ ብላክ አሜሪካን ዩናይትድ ስቴትስ ከተመለከታችሁ የዘር አናሳ ቡድኖች ናቸው በአሜሪካ የሚገኙ። በሬሳቸው ምክንያት እንግዲህ ከፍተኛ ጭቆና ሲደርስባቸው፣ ነጮች ሲበድሏቸው ትመለከታላቸው። ሬስካል ማይኖሪቲ የሚባለው ማለት ነው። ሪሊጅን ማይኖሪቲ የሚባለው እንግዲህ ከሃይማኖት ጋር ተያይዞ ማኖር የሆኑ ሪሊጅን ግሩፖች ወይም ደግሞ አነስተኛ ሪሊጅን የሆኑ ግሩፖች ሀፕን ሲያደርጉ፣ ለምሳሌ ክርስቲያን ኢን ፕሪዶሚነንትሊ ሙስሊም ካንትሪ ላይ ከተመለከታቸው የሃይማኖት አናሳ ቡድኖች ሀፕን ያደርጋሉ በሙስሊም ሀገራት ውስጥ። ለምሳሌ ኳታር፣ ዱባይ፣ ሳዑዲ አረቢያ ምናምን እንደዚህ እነዚህ አካባቢ ላይ ሀፕን የሚያደርጉ ክርስቲያኖች እንደዚህ አይነት ነገሮች ሀፕን ሲያደርጉባቸው ትመለከታላችሁ። ሙስሊም ፕሪዶሚነንትሊ ሂንዱ ሶሳይቲ ይላል። እንግዲህ አብዛኛውን ጊዜ ህዝቡ ለምሳሌ ሂንዲ ውስጥ የሚገኘው አናሳ ቁጥር ያላቸው ሙስሊሞች ይህ እንግዲህ ሀፕን ሲያደርግ ትመለከታላችሁ። ኤትኒክ ማይኖሪቲ ያለ እንግዲህ ኢንዲጂነስ ፒፕል ዊዝን ላርጀር ናሽናል ፖፑሌሽን ይላል። የብሔር አናሳ ወይም ኤትኒክ ማይኖሪቲ የሚባለው በብሔር አናሳ የሆነ ሶሳይቲ ውስጥ ሀፕን ሲያደርግ፣ ለምሳሌ በትልቅ ህዝብ ቁጥር ውስጥ አናሳ የሆነ ብሔር ወይም ደግሞ ኢንዲጂነስ ህዝብ ሲኖር ያ ኤትኒክ ማይኖሪቲ ይባላል። እነዚህ ሰዎች አስታውሱ ኢንዲጂነስ ፒፕሎች ናቸው። የራሳቸው ብሔር ወይም ደግሞ አናሳ የሆነ የራሳቸው የሆነ ሶሳይቲ ያላቸው ሊሆኑ ይችላሉ ወይም ናቸው። መጀመሪያ ኮመን ፎርም ኦፍ ማርጂናላይዜሽን የሚባል ነገር አለ። ማለትም የተለመዱ የምንላቸው የመገለል አይነቶች የትኞቹ ናቸው ብለን ነው ቀጥሎ የምንመለከተው ወይም ክላሲፋይ የምናደርገው። ሰዎች ማህበረሰብ ውስጥ ሰውን ሲያገሉ በየትኞቹ
ክላሲፊኬሽኖች ነው የሚያገሉት። የመጀመሪያው ጄንደር ቤዝድ ማርጂናላይዜሽን የሚባለው ነው። ማለትም ጾታ ተኮር ማርጂናላይዜሽን የሚባለው ነው። ይህ መገለል እንግዲህ በብዙ መልኩ ይከሰታል በሴቶች ላይ በተለይ ዋናውን ታርጌት የሚያደርገው በጾታ ላይ ወይም ደግሞ ታርጌት ቤዝድ የሚሆነው ዲፔንድ ኦን ጄንደር ኢኳሊቲ ነው ወይ ደግሞ ምንድን ነው ጄንደር የሚለው ላይ ነው ብዙ ጊዜ ጥያቄ የሚነሳው። ጄንደር ቤዝድ ማርጂናላይዜሽን ሪፈር ቱ ሲስተማቲክ ኤክስክሉሽን ኤንድ ዲስክሪሚኔሽን አጌንስት ኢንዲቪጁዋል ቤዝድ ኦን ዴር ጄንደር ፕሪዶሚናንትሊ አፌክቲንግ ውመን ኤንድ ገርልስ ይላል። ብዙ ጊዜ ጾታ ተኮር ጄንደር ቤዝድ የሚባለው ማርጂናላይዜሽን ሀፕን የሚያደርገው ሲስተማቲካሊ ተመስርቶ ቤዝድ ሆኖ በግለሰቦች በሚደረግ ስርዓቷ የመገለል ወይም ደግሞ ምንድነው መድሎ ሲደርስባቸው ኤክስክሉሽን ወይ ደግሞ ዲስክሪሚኔሽን ሲፈጸምባቸው ትመለከታላችሁ። ብዙ ጊዜ ለዚህ ተጠቂዎች ውመንስ ኤንድ ልጃገረዶች ሴቶችና ልጃገረዶች ወይ ደግሞ ሴት ልጆች ተጎጂዎች ሲሆኑ ትመለከታላችሁ ማለት ነው። ዲስ ግሎባል ፕሮብሌም ኢዝ ኢንቮልቭድ ኤክስክሉሽን ኦፍ ገርልስ ኤንድ ውመን ፎር ዋይድ ሬንጅ ኦፍ ኦፖርቹኒቲ ኤንድ ሶሻል ሰርቪስ ይላል። እንግዲህ እዚህ ጋር በዓለም አቀፍ ደረጃ ችግሩ ሰፊ ነው፣ ወይም በሁሉም አካባቢ ሊታይ ኮመንሊ ሊታይ የሚችል ኤክስክሉሽን ነው። ብዙ ጊዜ መገለል በርካታ ሴቶች እድል እንዳያገኙ በማህበራዊ ህይወታቸው ውስጥ ተሳትፎ እንዳይኖራቸው ብዙ ጊዜ ሲያደርጋቸው ትመለከታላችሁ። ሩት ኮዙ እንደ ዓለም ነው ማለት ነው። ይሄ ሩት ኮዙ ምንድን ነው ብለን ከተመለከትን ሶሻል ካልቸራል ኖርም እና ትራዲሽናል ብሊፍ ነው። ከየት ነው የሚመነጨው? የሴቶች እኩልነት አለመጣጣምና የልጃገረዶች ኤክስክሉሽን ከየት ነው የሚመጣው ብለን መነሻውን ከተመለከትን እንግዲህ የመጀመሪያው ማህበር ባህላችን እሴቶቻችን እና ኖርም ኤንድ ትራዲሽንስ የሚባሉት ብሊፎች ለዚህ ያጋልጡናል። ምክንያቱም ኖርም ባላቸው ሶሳይቲ ውስጥ ነው ብዙ ጊዜ ሴቶች ሲገለሉ እንትን ሲደረጉ የምትመለከቱት ማለት ነው። ሌላኛው ፓትሪካል ሲስተም ኤንድ ጄንደር ስቴሪዮታይፕ ኤንድ ኢንስቲቱሽናል ኤንድ ሌጋል ኢኒኳሊቲስ ይላል። ሌላኛው የወንድ የበላይነት ስርዓት ማስፋፋት የሆነ አካልን አግዝፎ መመልከት። ከዛ የተዛቡ የጾታ አመለካከቶች ይኖራሉ። ጄንደር ስቴሪዮታይፕ አለ። ያ ነው የተዛባ የጾታ አመለካከት የምንለው ጄንደር ስቴሪዮታይፕ ይመጣል። ሌላኛው ደግሞ ኢንስቲቱሽናል ኤንድ ሌጋል ኢኒኳሊቲ አለ። ማለትም በተቋማትና በህግ ደረጃ ኢኳል አለማድረግ ወይም ደግሞ ዓለም አቀፍ የሀፕን ያደርጋል በሶሳይቲ ውስጥ። በዛ ታይም ላይ እንግዲህ መመልከት ትችላላችሁ ብዙ ጊዜ ምን እንደተፈጠረ ማለት ነው። ኪኒ ማኒፌስቴሽኑ ምንድን ነው ብለን ከተመለከትን ወይም ደግሞ ዋና ዋና መገለጫዎቹ ምንድን ናቸው ብለን ከተመለከትን ይሄ አንኢኳል የሆነ አክሰስ ኦፍ ኤዱኬሽን፣ ለምሳሌ ያልተመጣጠነ ትምህርት መስጠት፣ ለምሳሌ ማለትም ወንዶች እንዲማሩ ተደርገው ሴቶች ቤት ትቀር የሚል አይነት ኢንዲቪዥዋል ቲንከር ከመጣ ይሄ እንግዲህ አይዞሌሽን እና ዲስክሪሚኔሽን መሆኑን ማወቅ ይኖርባቸዋል። ሌላኛው ኢምፕሎይመንት ዲስፐርት ዲስፓር ስራ እንዳያገኙ ወይም ደግሞ ከስራ ማገድ ወይም ደግሞ ስራ እድሎችን መለየት ለእነሱ እንዳያገኙ ማድረግ ሀፕን ሲያደርግ ብዙ ጊዜ ትመለከታላችሁ ማለት ነው። ከዛ ፕሮፐርቲ ኤንድ ኢንሄሪተንስ ኦፍ ራይት አለ። ለምሳሌ women have limited right to own and inherit land and properties affecting their economic independence ይላል። ለምሳሌ ብዙ ጊዜ ፕሮፐርቲ ኤንድ ኢንሄሪተንስ ራይት ላይ ነው ብዙ ጊዜ ንብረታቸውን የውርስ ሁኔታ ላይ ሴቶችን ማግለል ወይም ደግሞ ሴቶችን የበታች እንዲሆኑ ማድረግ። ሴት መሬት እያላት ንብረት እያላት ተጠቃሚነቷን ብዙ ጊዜ አለማሟላት ይሄኛው አንደኛው ማሳያ ሲሆን ትመለከታላችሁ። ሌላኛው ጄንደር ቤዝድ ቫዮለንሶች ነው የምንመለከተው። እነዚህ ለምሳሌ ጂቢቪ የሚባለው ጄንደር ቤዝድ ቫዮለንስ የሚባለውን የያዙ ከዚህ በኋላ በምህጻረ ቃል እያለን ስለምንሄድ ጂቢቪ የሚባለው ለምሳሌ ውስጡ ምን ይይዛሉ ብለን ከተመለከትን ሪፖች፣ ቻይልድ ሜሬጆች፣ ዶሜስቲክ ቫዮለንስ እና ኤፍጂሲ የሚባለው ወይ ደግሞ ፊሜል ጄንታል ከቲንግ የሚባለው ወይ ደግሞ የሴት ልጅ ግርዛት የሚባሉት ናቸው። ቤዚክሊ ጾታ ተኮር ጥቃቶች፣ አስገድዶ መድፈር፣ የልጃገረድ ጋብቻ፣ የቤት ውስጥ ጥቃቶች በጥቅሉ እነዚህ ናቸው። ፊሜል ጄንታል ከቲንግ የሚባለው ምንድን ነው? ወይ ደግሞ የሴት ልጅ ግርዛት በተለምዶ ኤፍጂሲ እያልን ስለምንሄድ የያዙ ምንድን ነው ብለን ሪፈር ስናደርግ ሪፈርቱ ፕሮሲጀርስ ዲዩ ኢንቮልቪንግ ፓርሻል ኦር ቶታል ሪሙቫል ኦፍ ኤክስተርናል ፊሜል ጄንታል ኦር ዜር ኢንጁሪ ቱ ፊሜል ጄንታል ኦርጋን ፎር ናን ሜዲካል ሪዝን ይላል። እንግዲህ ጄንታሊያ ኦር ኢንጁሪ የሚባለውን ፓርት ወይ ደግሞ በተለምዶ የሕክምና ማረጋገጫ ሳይኖር ወይም ደግሞ ሪዝን ሳይኖረን የላይኛውን የሴቶች የብልት አካል በከፊልም ሆነ በሙሉ ወይም የምናስወገድበት መንገድ ያ የሴት ልጅ ግርዛት ወይም ደግሞ ያለምንም የጤና ጥቅም ለባህል ብቻ ተብሎ በሴት ልጅ ላይ የሚፈጸም ጎጂ ባህል አድርጋችሁ ኮንሲደር ልታደርጉ ትችላላችሁ። እንግዲህ ኤፍጂሲ የሚባለው ምንድን ነው ብለን ከተመለከትን ወይ ደግሞ ፊሜል ጄንታል ኮቲንግ የሚባለው ኢትስ ፕራክቲስድ ዋይድሊ ኢን ፓርት ኦፍ አፍሪካ አለ፣ ዘ ሚድል ኢስት አለ፣ እንደዚህም ሰሚ ኤሪያ ኦፍ ኤሲያ ብዙ ጊዜ ሲተገበር ትመለከታላችሁ። በአፍሪካ በሚድል ኢስት እና ሰም ፓርት ኦፍ ኤሲያ
ሲከሰት ወይም ሲያደርጉ ትመለከታላችሁ። ኢትዮጵያ ሃየር ፕሬቫለንስ ያላቸው ለምሳሌ እንደነ ሶማሌ፣ አፋርና ሀረር አካባቢ ብዙ ጊዜ ይተገበራል። ይህ የሴት ልጅ ግርዛት የሚባለው ታይፖች አሉት። የየራሱ ደረጃዎችና ታይፖች እንደየግርዛት አይነቱ ይከፋፈላል። እነሱን በጥልቀት እንመልከት። የመጀመሪያው ታይፕ ዋን ግርዛት ታይፕ የሚባለው እንግዲህ ኪልቶሮዲኮቶሚ የሚባለው ነው። ፓርሻል ኦር ቶታል ሪሙቫል ኦፍ ኪልቶርስ የምንለው ወይም የኛው የመጀመሪያ ደረጃ የግርዛት አይነት ነው። የቂንጥር ወይ ደግሞ ኪልቶር የሚባለው በከፊልም ሆነ በሙሉ የሚወገድበት ወይም ደግሞ የሚቆረጥበት ፓርት ነው። ይህ የመጀመሪያውን የብልት የተወሰነ ክፍል ብቻ የሚቆረጥ ስላልሆነ ብዙም ጉዳት ላይኖረው ይችላል። ማለትም ጉዳት አያስተናግድም ማለት ሳይሆን ቀጥሎ ከምንመለከታቸው አንጻር ምናልባት የተሻለ ሊሆን ይችላል። ታይፕ ቱ ላይ ኤክስኪዩሽን የምንለው ይሄ ሪሙቫል ኦፍ ኪልቶርስ ኤንድ ላቢያ ሜኖራ የሚባል አለ። ይሄ ሁለተኛው ታይፕ ነው ወይም ደግሞ የግርዛት አይነት ነው። ለምሳሌ የልጅቷን የቄንጠር የላይኛውን እና ትንሽም የብልት ከንፈሮችን ወይ ደግሞ ሊቢያ ሜኖራ የሚባለውን የሚወገድበት ክፍል ነው። ይህም ሰፋ ያለ ክፍልን ለመቁረጥ ሲያደርጉ ብዙ ጊዜ ሲተገብሩ ትመለከታላችሁ። ወደ ታይፕ ስሪ ስንመጣ እንግዲህ ኢንፎብሌሽን አለ። ናሮዊንግ ኦፍ ቫጂና ኦፕኒንግ ስሩ ዘ ክሬሽን ኦፍ ኮቨሪንግ ሴል የሚል አለ። ሶስተኛው ታይፕ የምንለው ኢንፎብሌሽን ብሎ በተለምዶ የሚጠራው የብልት መክፈቻ ወይም ደግሞ ናሮዊንግ ኦፍ ቫጂና ኦፕኒንግ የሚባለው ክፍል በስፌት የሚያጠቡ ሰዎች አሉ፣ ወይ ደግሞ ማጥበብ ወይም መሸፈን ብዙ ጊዜ ይተገበራል። ይህ በጣም አደገኛ የሚባል የግርዛት አይነት ነው ይሉታል። እንግዲህ ብልትን ሰፍቶ ማጥበብ በተለምዶ ማለት ነው። ያ የምንለውን ኢንፎብሌሽን ወይ ደግሞ ናሮዊንግ ኦፍ ቫጂና ኦፕኒንግ ትሩ ዘ ክሬሽን ኦፍ ኮቨሪንግ ሴል የሚባለው ማለት ነው። ወደ አራተኛው ታይፓችን ስንመጣ አራተኛው የግርዛት አይነት የምንለው ኦል አዘር ሃርምፉል ፕሮሲጀር ዛት ፊሜል ጄኒታል ፎር ነን ሜዲካል ፐርፖዝ የሚል አለ። አራተኛ ላይ እንግዲህ ከላይ እንደተመለከትናቸው ለሕክምና ዓላማ የማይሆኑ በሴት ልጅ ብልት ላይ የሚደረጉ ማንኛውም አይነት ጎጂ ተግባራት ማለትም ከመግረዝ ጀምሮ ሌሎችም አይነት ተግባራቶች ለምሳሌ መበሳት፣ ለምሳሌ የብልት አካባቢ ቦታዎችን መበሳት፣ መቧጨር እና ሌሎችም አይነት ጉዳቶች በብልት አካባቢ ሲደርስ ያኛው ፎር ታይፕ ወይ ደግሞ አራተኛው ታይፕ የምንለው ይሆናል ማለት ነው። ሄልዝ ኢምፓክቶቹ ምንድን ናቸው ከሴት ልጅ ግርዛት ጋር ተያይዘው የሚመጡት ብለን ከተመለከትን የመጀመሪያው ኢሚዲየት ኢምፓክቶች አሉ። ለምሳሌ ኢሚዲየት ሪስክ ውስጥ ትገባለች ያች ሴት። ሰቨር ብለዲንግ ልትሆን ትችላለች። ኢንፌክሽን፣ ዊንድ ስፔስስ፣ ኤክስትሪም የሆነ ፔን ኦር ሾክ ሊያጋጥማት ይችላል። ለምሳሌ አፋጣኝ አደጋዎች ኢሚዲየት ሪስክ የምንላቸው ከባድ ደም መፍሰስ፣ በሰዓቱ ኢንፌክሽኖች ይፈጠራሉ፣ የቁስል መመረዞች፣ ከፍተኛ ህመሞችና ድንጋጤዎች በልጅቷ ላይ ሀፕን ሊያደርግ ይችላል። ሎንግ ተርም ኮንሲኩዌንስ ወይም ደግሞ በረጅም ጊዜ ውስጥ የሚዘወተሩ ወይም የሚታዩ ነገሮች ምን ምንድን ናቸው በሴትዮዋ ላይ ብለን ከተመለከትን የመጀመሪያው ክሮኒክ ፕሌቪክ ኢንፌክሽን የሚባለው በተለምዶ የዳሌ አካባቢ ኢንፌክሽን ሀፕን ያደርጋል። ፔንፉል ሴክሹዋል ኢንተርኮርስ አለ። በግንኙነት ጊዜ የህመም ስሜት ታስተናግዳለች ያቺ ሴት። ቻይልድ በርዝ ኮምፕሊኬሽን አለ። ለምሳሌ የምጥ መቆራረጥ ያቺ ሴት ልውለድ ብላ ብትነሳ ኦብስትራክትድ ሌበር እና ፕሬንታል ሪስክ የሚባሉት በተለምዶ በውልደት አካባቢ ሴትዮዋ በምትወልድበት አካባቢ የሚፈጠሩ ናቸው። ሌላኛው ኦብስትሪክ ፌስቱላ የሚባለው ነው። በተለምዶ ይሄ ፌስቱላ የምንለው በተለምዶ እሱ ሀፕን ሊያደርግ ይችላል። ሶስተኛው ሳይኮሎጂካል ትሮማ፣ ለምሳሌ ዲፕሬሽንና አንዛይቲ ያለ በስነ ልቦና ቀውሶች ውስጥ ይወድቃሉ ሴቶች፣ ወይ ደግሞ ሳይኮሎጂካል ትሮማታይዝ ሲሆኑ ትመለከታላችሁ። ለምሳሌ ድብርት ውስጥ እንዲወድቁ፣ ጭንቀት እንዲያጋጥማቸው ሀፕን ያደርግባቸዋል። እነዚህ ሎንግ ተርም ኮንሲኩዌንሶች ሊንክድ ዊዝን ኤፍጂሲ ከሴት ልጅ ግርዛት ጋር ተያይዘው ሀፕን የሚያደርጉ ሲሆኑ ትመለከታላችሁ። ኔክስት የምትመለከቱት እንጂ ፋክተር ሰስቴኒንግ ኤፍጂሲ የሚባለው ወይም ደግሞ ለሴት ልጅ ግርዛት ፋክተሩ ምንድን ነው እንዲቀጥል በማህበረሰባችን ውስጥ ቀጥሎ ግርዛቶች እንዲፈጸሙ የሚያደርጉት ምን ምንድን ናቸው ብለን እንመለከታለን። የመጀመሪያው ካልቸራል ብሊፍ የሚባለው ነው። በተለምዶ ባህላዊ እምነቶች ቀጣይነት እንዲኖራቸው ሲያደርጉ ሀፕን ታደርጋላችሁ። ለምሳሌ ፕሬሲቭ ፒዩሪፊኬሽን ሩትዋል አለ። እንደ መንጫ መንገድ ወይም ፒዩሪፊኬሽን ሩትዋል የሚባለው አንድ ሰው ወይም ሴት ልጅ ካልተገረዘች ንጹህ አትሆንም ብሎ ስህተት እምነት አለ በሶሳይቲ ውስጥ። ያ ፒዩሪፊኬሽን ሩትዋል የምንለው ነው። ሁለተኛው ኢንቲግራል ፓርት ኦፍ ደ ካልቸራል፣ ለምሳሌ የማይነጣጠል አካል አድርጎ መመልከት። ኢንቲግራል ፓርት ኢንተርሊንክድ ነው ብሎ መመልከት። ግርዛት ከጥንትም ጀምሮ ከእናት አባቶቻችን የተዋለደ ስለሆነ መቀጠል አለበት ብሎ ኮንሲደር ማድረግ፣ ፓርት ኦፍ ኢንቲግራል ፓርት ኦፍ ካልቸር ማድረግ፣ ያ ሌላኛው ነው። ሌላኛው ብሊፍ ዛት ኢንሹር ኤቪደንስ ኤንድ ፕሪቨንት ፕሮሚሲኪዩቲ ያለ ምንድነው? ይህ
ብሊፍ እምነት ታዛዥነት በተለምዶ አላስፈላጊ የጾታ ግንኙነት ይከለከላል የሚል እምነት ስላለ ሴት ልጅን ተረጋግታ እንድትቆይ ለማድረግ የሚያስችለው ግርዛት ነው ብለው ኢንሹር ማድረግ ወይ ደግሞ ኤቪደንስ መስጠት ያ አይነት ባለቤቷን እንድታከበር ያደርጋታል ብሎ ማመን አሶሺየትድ ዊዝ ዚስ ብሊፍ ኤንድ ኤቪደንስ ኢዝ አናዘር ፋክተር ኦፍ ሰስተኒንግ ኤፍጂሲ የምንለው ነው። ሌላኛው አሶሲሽን ዊዝ ፕሪሰርቪንግ ቨርጂኒቲ ኤንድ መርጃቢሊቲ ይላል። ሌላኛው ደግሞ አንድ ሴት ቨርጂኒቢሊቲ ይሄ ቨርጂን ሆና እንድትቆይ ወይ ደግሞ ድንግልናዋን አስጠብቃ እንድትቆይና እስከ ትዳር ሰዓቷ ድረስ እንድትቆይ አሊያም ደግሞ በሶሳይቲ ውስጥ የመርጂቢሊቲ አክሰፕተንስ ለማግኘት ግዴታ መገረዝ አለባት የሚል ብሊፍ ሀፕን ያደርጋል። ሌላኛው ብሊፍ ኦፍ አን ሰርከምሳይዝድ ገርል ዊድ ቢ ዲስኦቢዲየንት ፓወር ኤንድ ኤልሜነርድ ይላል። ያልተገረዘ ሴት በተለምዶ ምን ተብሎ ይታሰባል? የማይታዘዙ ወይም ኃይለኛ ናቸው፣ ለባላቸውም አይታዘዙም ተብሎ የሚታመንና ኮንሲደር የሚደረግ ነገር አለ። ይሄኛው ሌላኛው ነገር ነው። ሶሻል ፕሬዠር አለ። ለምሳሌ ፌር ኦፍ ሶሻል ኤክስክሉሽን ኦር ሪጀክሽን ፎር ኮሚኒቲ የሚል አለ። ለምሳሌ ማህበራዊ ጫናዎች የሶሻል ፕሬዠር የሚባለው ፌር ኦፍ ሶሻል ኤክስክሉሽን ከማህበረሰቡ እገለላለሁ ብሎ መፍራት፣ እንደዚሁም ደግሞ ሪጀክሽን የመናቅ ፍርሃት፣ ከኮሚኒቲው የመውጣት ፍርሃት አለ። ሌላኛው ጎሲፕ የምንለው ያልተገረዙ ልጃገረዶች ባሉበት አካባቢ እነዚህ ነገሮች ሀፕን ያደርጋሉ። ወሬ ይወራብኛል፣ ሬዲክል የመሆን አይነት ይህ ቤተሰብ በልጆቻቸው ላይ ጉዳት ጫና ማድረስ፣ ታርጌቲንግ አንከት ገርል ኤንድ ዴር ፋሚሊ እሷንና ያልተገረዘችው ሴት ጨምሮ ቤተሰቦቿን ከማህበረሰብ ውስጥ ጫና ውስጥ መክተት አይነት ሲቹዌሽኖች ሀፕን ያደርጋሉ ብሎ ሲፈራ ነው። ሌላኛው ኮንሰርን ኦቨር ሊሚትድ ሜሬጅ ፕሮስፔክት ፎር ገርል ሁ አር ኖት ሰርከማይዝድ ይላል። እንግዲህ ያልተገረዘች ልጃገረድ እንግዲህ የጋብቻ እድላቸው በጣም የጠበበ ሲሆን ትመለከታላችሁ። በተለይ በገጠሩ አካባቢ ይህ አይነት ነገር ሀፕን ሲያደርግ እንግዲህ ኮንሰርን ኦቨር ሊሚት ኦፍ መርጅን ይሄ ፕሮስፔክት ያገባሉ ተብሎ ፐርስፔክት የሚደረገው እድላቸው ጠባብ ሲሆን ትመለከታላችሁ። ሌላኛው ሀፕን ሲያደርግ የምትመለከቱት ሶሻል ላይብሊንግ ኦር አንካቲንግ ገርልስ አስ ኢምፒዮር ኦር ዲስሆኖረብል ሀፕን ያደረገባቸዋል። ብዙ ጊዜ ያልተገሩ ሴቶች ምን ያጋጥማቸዋል? የእርኩሰት አይነት እና ሌላኛው የክብር የሌላቸው አድርገው ሲቆጠሩ ሀፕን ያደርጋል ብዙ ጊዜ በእነዚህ ምክንያቶች ነው። ሌላኛው ሶሻል ኖርሞችን ከተመለከትን ምንድን ናቸው ወይ ማህበራዊ የሴት ልጅ ግርዛት ማህበራዊ ደንቦቻቸው ምንድን ናቸው ከኤፍጂሲ ጋር ተያይዞ የሚሉትን ከተመለከትን እንግዲህ ሰስቴንድ ባይ ሶሻል ኤክስፔክቴሽን አለ። በመጀመሪያ ደረጃ የሴት ልጅ ግርዛት እንዲስፋፋ በማህበረሰብ ውስጥ የሚጠበቅ ነገር በመሆኑ ቀጣይነት ይኖረዋል ተብሎ ወይ ደግሞ ኮንሲስተንስ ሆኖ ኤክስኪዩሽን ያለምንም ሰስቴንድ ሆኖ እንዲቀጥል የሚያደርገው እንግዲህ ማህበረሰብ ያለው ድርጊት ግዴታ አድርጎ ስለሚቆጠር ነው። ሌላኛው ፋሚሊስ ማይ ፊል ኦብሊጌትድ ቱ ኮንፎርም ፎር ሶሻል አክሰፕተንስ ፋሚሊም ቢሆን ይሄኛውን አይነት ሶሻል አክሰፕተንስ ኮንፎርም የማድረግ ግዴታ እንዳለበት ፊል ያደርጋል። ወይም ደግሞ ከሰው ላለመነጠል ሲሉ ልጃቸውን ለመግረዝ ሲገደዱ ትመለከታላችሁ። this breaking that norm can result social sanction not only the girl but also for family ይላል። ለፋሚሊዋም ለራሷም የሶሻል ኤክስክሉሽን እንደዚሁም ደግሞ ሳንክሽን ሀፕን ያደርግባቸዋል። ካልተገረዘቻች ቤተሰብ ውስጥ ከማህበረሰቡ የመገለል እንደ እድር፣ ዕቁብ ሊሆን ይችላል ማህበራዊ አገልግሎት የምትጠቀሟቸው እንዳያገኙ ይደረጋሉ። በገጠሩ ክፍል ሲስተማቲክ በሆነ ወይ ማለት ነው። even individual who privately oppose FGC may continue it due to fear of violating ኮሚናል ኤክስፔክቴሽን አለ። እንግዲህ በግል እንኳን የሚቃወም ሰው ካለ ወይም ደግሞ በግሉ የሚቃወም ሰው በማህበረሰቡ ፍላጎት ላይ ላለመጣስ ብሎ እንግዲህ ፍላጎቱ ነው ብሎ ብዙ ጊዜ ድርጊቱን ቀበል ወይም ደግሞ ችላ ሊሉ ይችላሉ። በልባቸው ስህተት መሆኑን የሚያውቁ ሰዎች ሀፕን ያደርጋሉ፣ ነገር ግን አይቃወሙም ብዙ ጊዜ ወይም አክሰፕት አድርገው ቀጣይነት እንዲኖረው ያደርጋሉ። ይህም አንደኛው ሌላኛው ሀፕን የሚያደርግ ነገር ነው። ሌላኛው ከተመለከታችሁ ማርጂናላይዝ ኦኩፔሽናል ግሩፕ አሉ። ለምሳሌ ሰርቴን ኦኩፔሽናል ግሩፕ ፎር ኢትዮጵያ ፌስ ሲስተማቲክ ማርጂናላይዜሽን ዲስፓይት ዴር ሲግኒፊካንት ኮንትሪቢሽን ቱ ሶሳይቲ ይላል። ይህ ሲስተማቲክ የሆነ የተወሰኑ ግሩፖችን የመነጠል የተገለሉ የስራ ዘርፎች ያሏቸውን ሰዎች የማውጣት ሲስተማቲክ ወይ አለ። በተለይ በኢትዮጵያ ውስጥ የተወሰኑ የስራ ዘርፎች ለማህበረሰብ ውስጥ ትልቅ አስተዋጽኦ ቢኖራቸውም ኮንትሪቢሽናቸው ሲግኒፊካንት የሆነ ኮንትሪቢሽን አላቸው ለሶሳይቲ በት ኤክስክሉድ ሲያደርጓቸው ትመለከታላችሁ። እነዚህን ሰዎች ለምሳሌ ታነር፣ ፖተር፣ ዌቨሮች፣ የተለያዩ የዕደ ጥበብ ስራ፣ ቆዳ ፋቂ፣ ሸክላ ሰሪ የምንላቸው በተለምዶ እነዚህ ሰዎች
ሲገለሉ የምትመለከቱበት ሁኔታ አለ። they are commonly referred to be different local name across the various ethnic group and region ይላል። በተለያዩ ብሔሮችና ክልሎች የራሳቸው የሆነ መጠሪያ ያላቸው እነዚህ ሰዎች ወይም አማራ ክልል ስትሄዱ፣ ደቡብ ክልል፣ ኦሮሚያ ክልል ስትሄዱ የሚሰጧቸው ስሞች ይለያያሉ። ለእነዚህ ሰዎች እንደየአካባቢው ቋንቋ ለእነዚህ ሰዎች የሚሰጣቸው ስም ዲፍረንስ ይኖረዋል ማለት ነው። ሶሻል ስታተስ ኤንድ ፐርሰፕሽኖች አሉ። ለምሳሌ ዜር ክራፍት ቤዝ ኦፍ ኦኩፔሽናል ግሩፕ አር ኦፍን ላይብል አስ ኢምፒዮር ኦር ሶሻሊ ኢንፌሪየር ነው ተብሎ ይገመታል። ብዙ ጊዜ ሶሻል ስታተስ ኤንድ ፐርሰፕሽኖች አሉ። ማህበረሰቡ የሚሰጣችሁ ደረጃ አለ። በእነዚህ አሁን በጠቀስናቸው የስራ ዘርፎች ውስጥ ስትሆኑ ወይም ደግሞ በነዛ ውስጥ የምትሰሩ ከሆነ ወይም ደግሞ ፐርሰፕሽኖች አመለካከቶች አሉባችሁ። ዚስ ክራፍት ቤዝድ ኦን ኦኩፔሽናል ግሩፕ አር ኦፍን ላይብል ይላል። እነዚህ ማህበረሰብ ውስጥ ያሉ ደረጃዎች እንግዲህ በጣም ዝቅተኛ ተደርገው የሚቆጠሩ ኮንሲደር የሚደረጉት እንደ ርኩሰትና እንደ ኢንፌረር በኢኮኖሚ ራሳቸውን ያልቻሉ ተብለው ነው ብዙ ጊዜ እንትን የሚባለው። ሌላኛው ታቡድ ኦር ሪቹዋሊ ፖሊትድ አለ። ለምሳሌ ሪቹዋሊ ፖሊትድ የሆኑ ሰዎች ኢን ዘ ሴም ትራዲሽናል ቢሊፍ ኤንድ ሲስተም ይላል። በአንዳንድ ማህበረሰብ ውስጥ እንግዲህ እንደ እርም ተደርገው ሙሉ በሙሉ የሚታገዱ መንፈሳዊ ርኩሰትም አለባቸው ተብሎ አስተምሮ ውስጥ የሚጠቃለሉባቸው ሀፕን ያደርጉባቸዋል። ብዙ ጊዜ እንደዚህ አይነት ዕደ ጥበብ ሙያ ላይ የሚሰሩ ሰዎች ማለት ነው። ዜር ፐርሰፕሽን ሊድቱ እነዚህ እንግዲህ ይህ አመለካከታቸው ወደሚከተለው ነገር ያመራቸዋል። የመጀመሪያው ሶሻል ኤክስክሉሽን ነው። ማለትም ከሰፊው ማህበረሰብ ምን ይደረጋሉ? ይነጠላሉ ወይም ደግሞ እንዲወጡ ይደረጋል። ሁለተኛው አይሶሌሽን ፎር ዋይደር ኮሚኒቲ ነው። ከኮሚኒቲው ሙሉ በሙሉ ከሰፊው ኮሚኒቲ ወጥተው እንዲገለሉ ወይም ራቅ ብለው ቤት እንዲሰሩ እንዲኖሩ እቃቸውን እንዲሸጡና አገልግሎት እንዲሰጡ ሲደረጉ ነው ሀፕን የሚያደርገው ወይም የምትመለከቱት። ሪስትሪክሽን ኢንፎርሚንግ ሪሌሽንሺፕ አለ። ለምሳሌ ከዕደ ጥበብ ባለሙያ ጋር ምንም አይነት ግንኙነት እንዳይፈጥሩ ወይም ሪሌሽን እንዳይፈጥሩ ኤግዛምፕል ከተመለከታችሁ ሜሪጅ ለምሳሌ ጋብቻን እንዳይፈጥሩ ሲያደርጓቸው፣ ነን ክራፍት ግሩፕ ለምሳሌ ከሌላቸው ወይም ደግሞ ነን ክራፍት ቅድም ከጠቀስናቸው ሙያ ውጭ የሌላቸው ሰዎች እነዚህን ሰዎች እንዳያገቧቸው ኤክስክሉድ ሲደረጉ ትመለከታላችሁ። ዲስፓይት ዴር ኢሴንሻል ሮል ኢን ሶሳይቲ አለ። ለማህበረሰቡ አስፈላጊ የሆኑ ነገሮች ለምሳሌ ፕሮዲሲንግ ክሎዝ ቱል፣ የተለያዩ ሃውስሆልድ አይተሞች፣ ልብሶቻችሁ፣ መሳሪያዎቻችሁ፣ የቤት ውስጥ መገልገያዎቻችሁን ያመርታሉ እነዚህ ግሩፖች። ነገር ግን ዞዝ ግሩፕ ሪሜን አንደር ቫሊድ ኤንድ ስቴግማታይዝድ ሲሆን ትመለከታላችሁ። እነዚህ ቡድኖች እንደሚያመርቱት እቃ ሳይሆን ዝቅተኛ የሆነ ደረጃ በዛ ምክንያት ይሰጧቸዋል። ማለት በሙያቸው ምክንያት እንደ ሙያቸው ሳይሆን ከሙያቸው በታች ሲደጎሙ ወይም ደግሞ ሲገለሉ ትመለከታላችሁ ማለት ነው። ፎርም ኦፍ ኦኩፔሽናል ግሩፕ ማርጂናላይዜሽን፣ ለምሳሌ የስራ ዘርፉ ቡድኖች መገለል አይነቶች ምን ምንድን ናቸው ብለን ከተመለከትን የመጀመሪያው ስፔሻል ማርጂናላይዜሽን የሚባለው ነው። ማለትም የቦታ መነጠል ፊዚካሊ ሰፓሬሽን ኤንድ አይሶሌሽን ፍሮም ሜንስትሪም ሶሳይቲ ያለ ማለትም ከዋናው ማህበረሰብ በአካል እንደዚሁም ደግሞ በተለያዩ ተግባራት እንድትርቁ ትደረጋላችሁ። ሌላኛው ፎርስድ ቱ ሊቭ ኦን አውትስኬት ኦር ቪሌጅ አለ ኦፍ ቪሌጅ አለ። ለምሳሌ በመንደሮች ዳርቻ ላይ እንድትቀመጡ ወይም ደግሞ ከዛ እንድትነጠሉ ላይክ ፎረስት አካባቢ ሊስሉ ዲዘረብል ኤሪያ የሆነ እንደዚሁም ሌላኛው ደግሞ ሰግሪጌት ቱ ማርኬት ፕሌስ ለምሳሌ በንግድ ቦታዎች ላይ ወደ ጫካ የማይፈልጉ ቦታዎች ላይ እንድትቀመጡ ልትገደዱ ትችላላችሁ። በገበያ ቦታዎች ላይ እንድትነጠሉ ትደረጋላችሁ። ሪኳየርድ ቱ ሄልድ ቱ ዘ አዘር ኦፍ ሮድ አለ። ለምሳሌ በመንገድ ላይ ሌላኛው ቅድሚያ እንዲሰጡ ወይም ደግሞ ሌሎች ቅድሚያ ተሰጥቷቸው እናንተ እነዚህ ሰዎች ደግሞ ኤክስክሉድ ይደረጋሉ ወይም ደግሞ ሁለተኛ እንትን እንዲሆኑ ይደረጋሉ። ሌላኛው ኢኮኖሚካል ማርጂናላይዜሽን ነው። ከኢኮኖሚ ሀብትና እድላቸው ጋር ተያይዞ መገለል ሲገጥማቸው ሲስተማቲክ በሆነ ወይ የኢኮኖሚክ ሪሶርሳቸውና ኦፖርቹኒቲዎችን እንዳይጠቀሙ ማድረግ ወይም ደግሞ ማገድ ሀፕን ያደርጋል። ብዙ ጊዜ በእነዚህ ሶሻል ኦኩፔሽናል ከሙያ ጋር ተያይዞ የሚፈጠሩ ናቸው ማለት ነው። ኢኮኖሚክ ማርጂናላይዜሽን ከዛ በኋላ ኤክስክሉሽን ፎር ሰርቴን ኢኮኖሚክ አክቲቪቲ አለ። ለምሳሌ ግብርናን ጨምሮ ሌሎችም ከተወሰኑ ኢኮኖሚ እንቅስቃሴ ጋር እንድትገለል ወይም እነዚህን ነገሮች እናንተ መሬት አታርሱም፣ እናንተ እህል አታበቅሉም፣ ምክንያቱም ቅድም እንደተመለከትነው እርኩሰትና እርግማን አለባቸው ተብሎ ኮንሲደር ስለሚደረግ ኤክስክሉድ ሲያደርጓቸው ነው የምትመለከቱት። ሌላኛው ሊሚትድ አክሰስ ቱ ላንድ ኦነርሺፕ ነው። መሬት የመያዝ እድላቸው እንግዲህ በጣም ጠባብ ነው። መሬት የላቸውም። እነዚህ ዕደ ጥበብ ሙያ ሰራተኞች ብዙ ጊዜ በቃ ሙያቸው ብቻ ነው የሚያበላቸው፣ የሚያወርሱትም የላቸውም። በዚህ ምክንያት እየደህዩ ሲሄዱ ትመለከታላችሁ። ሶሻል ማርጂናላይዜሽኖችን ከተመለከታችሁ ወይም ደግሞ ይሄ ማህበራዊ መገለሎችን ለምሳሌ ኤክስክሉድ ፍሮም ኪ ሶሻል ሪሌሽንሺፕ ኤንድ ኢንስቲቱሽን አለ። ለምሳሌ ከዋናው ማህበረሰብ ሙሉ በሙሉ ያገሏቸዋል። ሌላኛው ተቋማት ውስጥ እንዳይጠቀሙ ለምሳሌ እድር፣ እቁብ እንዳልናቸው ነገሮች ውስጥ ይሄ ሶሻል ኢንስቲቱሽን የሚባሉትን እንዳይጠቀሙ የመደረግ እድላቸው በጣም ሰፊ ሲሆን ነው የምትመለከቱት። ሌላኛው ኤክስክሉሽን ፎር ኢንተርሜሪጅ ሼር ቢዮሪያል ሳይቶች አሉ። ለምሳሌ
ማግባት እንደዚሁም ደግሞ የቀብር ስነስርዓቶችን ማድረግ ግሬቭ ታይፕ ኤሪያዎች ለምሳሌ ሳይቶችን እንዳይጠቀሙ ማድረግ፣ ቀብር እንዳይቀብሩ ሁለት ከሌላው ማህበረሰብ እኩል እንዳይቀላቀሉ ማድረግ፣ ለቅሶም ሲሆን ተቋማትን እንዳይጠቀሙ ማድረግ። ይሄ አይነት ሲስተማቲክ ኤክስክሉሽን ነው። እንደ ድር ሰንበቴ እንዳይጠቀሙ ሲያደርጓቸው ዲናይት ሜምበርሺፕ ኦፍ አሶሲሽን የሚባለው እንግዲህ እሱ ነው። ኤክስክሉሽን ሜሬጅን ዲናይድ ሜምበር ኦፍ ሶሻል አሶሲሽን ከሶሻል አሶሲሽን ጋር ተያይዞ ሰንበቴ የምንለው በተለምዶ እድር፣ እቁብ እነዚህን እንዳይጠቀሙ ያደርጓቸዋል። ሰግሪጌትድ ሴቲንግ አት ሶሻል ኢቨንቶች ለምሳሌ በማህበራዊ ዝግጅቶች ላይ የተለየ መቀመጫ እንዲኖራቸው ማድረግ ወይ ደግሞ ሰርጎች፣ ግብዣ ዳር ላይ ማስቀመጥ ወይ ደግሞ መሀል እንዳይገቡ ከሰዎች እንዳይቀላቀሉ ሲያደርጓቸው ትመለከታላችሁ። ካልቸራል መርጂናላይዜሽን የሚባለው እንግዲህ ዲቬሉሽን ኤንድ ስቲግማታይዜሽን ቤዝድ ኦን ካልቸራል ብሊፍ ኤንድ ስቴሪዮታይፕ አለ። ምንድነው እያለን ያለው? ካልቸራል መርጂናላይዜሽን የሚባለው በተለምዶ ማለትም ባህላዊ መገለሎች ማለት ነው። ብዙ ጊዜ ሀፕን የሚያደርጉት ምን ላይ ነው? ስቲግማታይዝ ቤዝድ ኦን እምነቶች ላይ የተዛባ አመለካከቶች ወይ ደግሞ ይሄ ካልቸራል ብሊፍ ኤንድ ስቴሪዮታይፕ ይሄ ያለ ምንም ምክንያት ለምሳሌ የሆነ ከዛ ጎሳ ውስጥ ወይ ደግሞ ከዛ አካል ውስጥ የሆነ ነገር ያደረገ ሰው ይኖር በቃ ሁሉንም ስቴሪዮታይፕ ማድረግ በዛ ምክንያት ፎልስ ኮንክሉዥን ማድረግ ሁሉንም በቃ እንደዚህ ናቸው ብሎ ኮንክሉድ ሲደረግ ሀፕን ያደርጋል። ሌላኛው ካልቸራል ማርጂናላይዜሽን የሚባለው ተመለከተ። ሌላኛው ሌብል ዳስ ኢምፒዮር አንሪሌብል ኤንድ ላኪንግ ሞራሊቲ እርኩሰት፣ ታማኝነት የሌላቸው ስነ ምግባር የሌላቸው አድርጎ እነሱን መመልከት፣ በባህል መጥፎ ጠባብ አድርጎ መመልከት እነሱን። ሌላኛው አሶሺየትድ ዊዝ ታይቦ ቢሄቪየርስ ኢንክሉዲንግ ለምሳሌ አኪሴሽን ኦፍ ኢቲንግ አኒማልስ ዛት ዳይድ ናቹራሊ ለምሳሌ ታይቦ እርም የሚባለው በተለምዶ ባህላችን የሚገድበን ለምሳሌ ባህላዊ መንገድ ያልታረዱ ወይም የሞቱ ከብቶች ይበላሉ ብሎ መወንጀል። እነዚህ ሰዎች አላደረጉት ይሆናል ግን የሆነ ጅሏቸዋል እንደዚህ አይነት ነገር ሰዎችን ለማግለል ሲሞክሩ ብቻ ሰዎች ምክንያት መጥፎ ስራ ይሰራሉ ተብሎ ይወራባቸዋል። ቅድም እንደተመለከትነው እንደዚህ አይነት ወሬዎች ሲወሩባቸው ሀፕን ሲያደርግ